السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እንግዲህ ዛሬ የምንገኘው በኦሮሚያ ክልል በምዕራብ አርሲ ዞን ሻሸመኔ ከተማ በሰዓድ ኢብኑ ረቢዕ መድረሳ ነው። እዚህ የተገኘንበት ምክንያት ደግሞ ዛሬ መድረሳው ሐፊዞችን ያስመርቃል። የምረቃ መርሃ ግብሩ ምን ይመስላል የሚለውን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ተሆኑ ዘንድ በአክብሮት ጋበዝን። አብራችሁን ሆኖ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله فاطر السماوات والأرض جاعل الملائكة رسلا أولي أجنحة السلام عليكم. وعليكم السلام ورحمة الله وبركاته. اسكي سمهن نقرن بنيامين حسين من مالتنا بنيامين يقني لج ما شاء الله يقني لج ونتم يقني لج زاري عفسك ثلاثاونم ጨረስክ الحمد لله እስቲ መጀመሪያ የሆነች ነገር ትለን ከቁርአኑ አጭር ሱራ ቅራለን እስቲ የሆነ ቦታ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون صدق الله العظيم እስኪ ስሞትን ይንገሩኝ መጀመሪያ ኢብኑ ረዲን ባላለው እሺ ዛሬ ለማስመረቅ ነው የመጡት አዎ ልጅን አስመረቃለሁ እሺ ማን ነው ልጆት ስሙ ሴት ነች ማሻአላ ማርያ ነጂብ ትባላለች ማርያ ነጂብ ሐፈዘች ማሻአላ እስቲ ዛሬ ድባቡ እንዴት አገኙት ምን ተሰማዎት በጣም ደስ ይላል ምክንያቱም እኔ ያልሆንኩትን ልጅ ሆና በማየቴ በጣም ደስ ብሎኛል ማሻአላ ምንድነው ደስታል ታውቃለ በተለይ ደግሞ በዲናዊ ጉዳይ ላይ ልጅ ካንተ በልጦ ስታየው ምንም ምትከለለ ሳይሰማል የተሰማ ያን إن الله كان غفورا رحيما George Bernard Shaw said, if a man like Muhammad, peace be upon him, were to assume the dictatorship and the rulership of the modern world, he would succeed in solving its problem that would bring its much needed peace and happiness. Michael Hart said, my choice is Muhammad to lead in the list of the world. Most influential, may surprise some readers and may be questioned by others. ስሜ መሐመድ አሚን ፍቃዱ ይባላል ስራ ድርሻ እዚህ ሰዓድ ኢብኑ ረቢዕ ተቋም መድረሳ ስራ አስኪያጅ ነኝ የዛሬውን ፕሮግራም በተመለከተ እንደምናየው ሰኔ 15 የልጆቻችንን ፕሮግራም እያካሄድን የምንገኘው ሲቲ ፓርክ 010 01 እና ማዕከል 010 ቀበሌ ላይ ሲቲ ፓርክ አዳራሽ ላይ ግሪን ኤሪያ ዛሬ ባለው ኤሪያ ላይ ፕሮግራም እየሰራ ነው የምንገኘው ኸይር ስሜ አቡበከር ሰይፉ ባላለው የሰዓድ ኢብኑ ረቢዕ መድረሳ ኻዲም ነኝ የዛሬው መርሃ ግብር በተመለከተ እንግዲህ እንዳያችሁት ብዙ ተመራቂዎች
ዛሬ የቁርአን ድግስ አዘጋጅተናል። ላለፉት 3 ዓመታት በተርቢያና በቁርአን ሂፍዝ ስንخدማቸው ወይንም አገልግሎት ስንሰጥ ነበር። እነዚህ ልጆች ከቁርአን ሂፍዙ በተጨማሪ የኢልም የትምህርት ጥናት አካዳሚ ጥናትን ይደረግላቸዋል። ያው በአዳር መልክ ስለሚቆዩ ማለት ነው። በተጨማሪም የተርቢያ ትምህርቶችን እንሰጣለን። እንግዲህ ዝም ብሎ ሂፍዙ ብቻ ሳይሆን የተርቢያና የደርሶች የመፍተሰር ኪታቦች አሉ፣ አጫጭር ኪታቦችን እነሱን እያቀራን ለዛሬው ትልቅ መድረክ በቅተዋልና በጣም ደስ ብሎናል። ቆንጆ መድረክ ነበር። ስምህ ማን ነው? ሐምዱ። ማሻአላህ ስምህ ራሱ ደስ ይላል። ሐምዱ ስንተኛ ክፍል ተማሪ ነህ? 9 ዛሬ ጨረስክ? ቁርአን ሐፈዝ? የተመረቃችሁ ነው። እንዴት አገኘኸው? አልহামዱሊላህ ያው አላህ የሁለት ዓመት ልፋታችንን በባዶ አላስቀረንም። የምንፈልገውን ዱዓ ያደረግንበት የነበረውን የምርቃታችንን ቀን አሳይቶናል። አልহামዱሊላህ ما يفتح الله للناس من رحمة فلا ممسك لها وما يمسك فلا مرسل له من بعده እስቲ ዛሬ ምን ተሰማ? ስንት ዓመትህ ነው? 13 ዓመት። ስንተኛ ክፍል ተማሪ ነህ? 7ኛ ክፍል። ቀን ትምህርት ትማራለህ? እዚህ ያለው ቆይታ እስቲ ምን ይመስላል? አሪፍ ነው። ደስ ይላል። እስቲ ለወላጆች ለእናትህ ለአባትህ ምን ትላቸዋለህ? በጣም ደስ ብሎኛል። እናቴም አባቴም በጣም ወዳቸዋለሁ። አልহামዱሊላህ ለዚህ ያደረሱኝ እነሱ ናቸው። በጣም አመሰግናለሁ። ሽክራን። አላሁ አክበር ተክቢር፣ አላሁ አክበር ተክቢር፣ አላሁ አክበር። ለተመራቂ ተማሪዎቻችን ሞራል ያስፈልጋል። ብዙ ለፍተዋል፣ ብዙ ጥረዋል። ስለዚህ ተክቢር፣ አላሁ አክበር። አብራር ሽፋነ የማዕከላዊ ኢትዮጵያ ክልል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ቦታ ላይ ነው ማገለግለው። ማሻአላህ። እንግዲህ ዛሬ የተገናኘ ነው በዚህ በሰዓድ ኢብኑ ረቢዕ መድረሳ የተማሪዎች ምረቃ መርሃ ግብር ላይ ነውና እንዴት አዩት ይሄንን መርሃ ግብር? ጥሩ ነው ማሻአላህ። ልጆች ሲቀሩ ሲሐፍዙ ቆይተው ዝም ብሎ ሳይበተኑ ከየት የትስ ድረስ እንደመጡ ማሳየት ወላጅም እንዲረዳው ስሜቱ እንዲሰማው ተማሪዎቹም እንዲሰማቸው የሚያደርግ የምረቃ መድረክ ነውና ይበል የሚበረታታ ተግባር ሆኖ አግኝቻለሁ። ደስ ብሎኛል ማሻአላህ በቆይታዬ። أعوذ بالله من الشيطان الرجيم لا يسمعون حسيسها وهم فيما اشتهت أنفسهم خالدون لا يحزنهم الفزع الأكبر وتتلقاهم الملائكة هذا يومكم الذي كنتم توعدون ሐፊዞቹ ቁጥር 27 ናቸው። እዛ ውስጥ 7 ሴቶች አሉ፣ 20ዎቹ ወንድ ናቸው ማለት ነው። ከዛ ባለፈ ለ3 ዓመት ነው የቆዩት። 3 ዓመት ውስጥ በተመላላሽ መልኩ ነው ሲቀሩ የነበሩት። ተመላላሽ ናቸው ማለት ከአስር በኋላ ወደ መድረሳ ይገባሉ። ከአስር በፊት ያላቸውን ጊዜ ከጧት ጀምሮ መደበኛ ትምህርት ቤት ነው የሚውሉት ማለት ነው። በእነዚህ ሁኔታ ትምህርቱንም ይሄ እስላማዊ እውቀቱንም ሳያጡ ሁለቱንም ሃይብሪድ አድርገን የምንሄድበት መንገድን ነው የፈጠረን ያለ ነው። በዚህ መልኩ ለ3 ዓመት ቆይተናል ማለት ነው። الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى
እንግዲህ 9ኛ ክፍል ተማሪ ነኝ ብለኛል። ቀን ትምህርት ትማራለህ፣ ከዛ ከሰዓት በኋላ ከትምህርት ቤት መልስ ወደ መድረሳ ትመጣላችሁ፣ እዚሁ ታድራላችሁ? ቁርአን ቤት አድረን ጠዋት 1 ሰዓት ሲል አፍዘን ወደ ትምህርት ቤታችን። ሁለቱንም አንድ ላይ አሰባጥሮ ወይም አሰናስሎ መሄድ እንዴት አገኘው? ከዛ በፊት ያው ለአንድ አመት የሚያክል በባዶ ቀርተን ነበር ያለ ትምህርት ቀርተን ያው የተለማምደናል እንዴት መቅራት እንዳለብን። ትምህርቱ ሲመጣ በፕሮግራም እየቀራን እየከበደን ቢሆን ያው ጊዜያችን ላለመፍጀት ስንል ትምህርት ጋር ማስኬድ ስለነበረብን እንደዛ ካሄደን ቀርተናል። ማሻአላህ اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم اخذل الكفرة والمشركين اللهم اخذل اليهود اللهم اخذل اليهود يا رحمن الدنيا والآخرة يا عزيز يا غفار يا ذا الجلال والإكرام ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار እንግዲህ እኚህ ተማሪዎች የመደበኛ ትምህርታቸውንም ቀን እየተማሩ ከአስር በኋላ እዚህ መድረሳ መጥተው ማታ አዳር ደግሞ ትምህርታቸውንም እያጠኑ ቅራአቱንም ሙራጃውንም እያካሄዱ ነው የጨረሱትና ይሄንንስ እንዴት አገኙት? አው ይሄ የኢስላም በባህሪው መንፈሳዊ ብቻ አይደል ዓለማዊም ዱንያዊ ብቻ አይደል አኺራዊም ነውና ሁለቱን ጎን ለጎን አድርጎ የመጓዝን አስፈላጊነት ተማሪ ተገንዝቧል። ወላጅ ከሁሉ በላይ ወላጅ ተገንዝቦ ተማሪውንም እንዲገነዘብ ያደረገ መሆኑን ነው የታዘብኩት። እንደ ሙስሊም ስንኖር ለዱንያም ለአኺራ ለመንፈሳዊም ለዓለማዊም ብለን መኖር እንዳለብን የወላጅ ግንዛቤ የተማሪ ግንዛቤ መኖሩን ነው ከዚህ አንፃር ላይ ይወት ኢንሻአላህ። አሁን ባለው ሁኔታ የአካዳሚውንም ትምህርት አለመተዋቸው በጣም ቆንጆ አማራጭ ሆኖ አግኝተነዋል። ቆንጆ አካሄድ ነው። ቀን ትምህርቱን ይማራሉ፣ ማታውን ደግሞ በአዳር ረጅሙን ሰዓት ወስደው ወይንም ሌሊት ላይ ተነስተው እየነቁ ማለት ነው ቁርአን ሽምደዳውን ከኢልሙ ጋር ወይም ከአካዳሚው ጋር እንዲሄድ ማሰባጠር ችለናልና ቆንጆ አፕሮች ነው የተከተልነው። ይሄም ውጤታማ አድርጎናል ብለን እናስባለን። እንግዲህ ያው ሌሎች ከዚህ ቀደም የነበሩ ተሞክሮች ከኢልም አርቀን ለተወሰኑ ጊዜያት ሂፍዙ ላይ ብቻ እንዲያተኩሩ ነበር። አሁን ግን በተለየ ሁኔታ ኢልሙንም ሂፍዙንም እንዲይዙ ለማድረግ ጥረት ተደርጓል። ያ የተሻለ አፕሮች እንደሆነ አይተናልና መልካም ውጤትም እንደነበረው ተስፋ እናደርጋለን። እንደው ወንድሞች አሉ እህቶች? አንድ ወንድምና 3 እህት እየቀሩ ነው። እነሱም ሐፊዝ ይሆናሉ እንዳንተ ቀድመሃቸዋል? ማሻአላ እነሱም ታሳፍዛለህ? አንድ እህቴ እዚሁ ትቀራለች። ማሻአላ እጅግ አድርጌ ነው ማመሰግነው። ቢንያሚን የአዳር መርሃ ግብር አላችሁ እዚህ? የአዳር መርሃ ግብር አለን። እነዚያው የምናያቸው ልጆች ሁሉም አዳሪ ናቸው። በዚህ በማደር ውስጥ ትምህርታቸውን ያጠናሉ። የተለያዩ የቤት ስራ መሰል ነገሮችን አጠቃላይ ከትምህርት ጋር የተያያዙ ነገሮችን የሚከውኑት እዛው መድረሳ ውስጥ ነውና ትምህርት ቤት ላይም ባለው የልጆችን ወላጅን በተመለከተም ከአስተማሪዎች ጋርም ኮንታክት የምናደርገው እኛ ነን ሞር ማለት ነው። አጠቃላይ ባይሆንም ይሄንን እናደርጋለን። ግን አድቫንቴጅ አለው ይሄ መሆኑ ማለት ነው። የዚህ አድቫንቴጅ ምንድነው? ልጆች አሁን ላይ እንደምናየው የሶሻል ሚዲያ ኢንተርኔቱ ሱስ ቤት ውስጥ ልጆች እንዳያጠኑ ሌሎች የራሳቸውን ህይወት መኖር እንዳይችሉ አድርጎናልና ይሄንን መቅረፍ ይችላል። መድረሳ ላይ ሲሆኑ ስልክ ይዞ መግባት አይቻልም። መሰል ሊያዘናጋቸው የሚችሉ ነገሮችን መጠቀም አይቻልምና ይሄ አሁን ላይ ባለ ሁኔታ ላይ ለልጆች ጥሩ አድቫንቴጅ ነው ብዬ አስባለሁ። ይሄንን ነገር ስናደርግ ለልጆቻችን ስልክን መግዛት ሊሆን ይችላል። ችግሩ ያለው ስልክ መግዛት ላይ አይደለም። ስልክን በመግዛት ውስጥ የኔ ኃላፊነት ልጄ ላይ ምን ያህል ነው? ስልክ ለልጆቻችን በመግዛት ውስጥ ያላችሁ መረዳት ምንድን ነው? ጥያቄ ትይዙትና የቤት ስራ ታደርጉታላችሁ። ስልክን ለልጆቻችን ስንገዛ በስልክ ላይ ያለን መረዳት ምን ያህል ነው? ምክንያቱም አንድ ጎበዝ ተማሪ በጣም ጎበዝ ዛሬ ምናልባት ከተመራቂዎቻችን ወይም ደግሞ የሆነ ቦታ ላይ ጥሩ ግሬድ ያመጣ ልጅ ሽልማቱ ስልክ ሊሆን ይችላል አይደል? ዘመነኛው ያ ስልክ ምናልባት ሊያጠፋው ይችላል እኮ። ማሻአላ እንግዲህ ለወላጆችም ለተማሪዎችም ያስተላልፉት መልእክት ካለ ደግሞ ደልስት። እንግዲህ ጥሩ ልጅ ደርሶ ሐቅ እንዲጠብቅ ዓለማዊ ትምህርት ብቻ ሳይሆን ዲንም መማር አለበት። እንዲሁም ደግሞ ወላጅ ቢሞት እንኳን ማንም እዚህ ላይ ምድር ላይ ቋሚ ያለም ቢሄድ እንኳን ዱዓ ሊያደርግለት የሚችል በመልካም ስራ ሊያስባቸው የሚችል ልጅ ነውና ልጅን ደግሞ በአልባሌ ቦታ ማዋል ብቻ ሳይሆን በዓለማዊ ትምህርት ብቻ ሳይሆን ዲን ለአኺራ ሊጠቅም ተሻጋሪ የሆነ ነገር እንዲይዙ ማድረግ አስፈላጊ ነውና እንግዲህ እዚህ ድረስ የለፋችሁ ወላጆች ትልቅ ክብር ይገባችኋል። አላህ ኸይር ጀዛችሁን ይክፈላችሁ። በርቱ፣ ቀጥሉበት ነው ማለት የምፈልገው። ልጆችም ዛሬ የቤታየው ባህሪ ይቀጥል እላለሁ። መልእክቴ ነው ኢንሻአላህ።
የምታስተላልፈው መልእክት አለ ለጓደኞች ለአብሮ አደጎች? ያው ከልጅነት የመውጣት ጊዜው ሲደርስ ያው ጓደኛም ትምህርት ቤት ላይ ያለው ነገር ሰውን ተማሪን ያበላሻል። ስለዚህ በጊዜ እንደዚህ አይነት ቦታዎችን ፈልጎ ቂራት በመቅራት ከአላህ ዘንድ አጅር ማግኘት ጥሩ ነው እላቸዋለሁ። ማሻአላህ እጅግ አድርጌ አመሰግናለሁኝ። እንግዲህ ምክሩን ሁላችሁም እንድትሰሙትና እንድትተገብሩ እያልኩኝ ቢንያሚንን እሰናበታለሁኝ። ማሻአላህ አላህ ይጠብቅ። ሰላም አለይኩም። እንግዲህ ልጆት መደበኛ ትምህርቷንም ቀን የተማረች እዚህ ደግሞ ከቀሪ ጊዜውን በቂራት ተሳልፋ ዛሬ ተመርቃለችና እርሶም ዛሬ ሊያስመርቋት መጥተዋል። ያው ከፊቶትም እንደምረዳው ስሜቶትንም መቆጣጠር አልቻሉም። ማሻአላህ አላህ ይጠብቁልዎት። እንደው ለወላጆች እስቲ ምን መልእክት ያስተላልፋሉ? ወላጅ በአጠቃላይ ልጅ ሲያሳድግ በተርቢያና አላህን ባዘዘው መንገድ ማሳደግ አለበት። ዓለማዊውም አኺራውም አብሮ ማስከድ አለበት። አብዛኞቻችን እዚህ ያዱኛውን እንጂ የአኺራውን ነገር ረስተነዋል። ስለዚህ በተቻለ መጠን ሁለቱንም አብቃቅተን ልጆቻችንን በሁለቱም በኩል በጥሩ ስነ ምግባር ጎትጉተው እንዲያድጉና ዲኑንም ዱንያውንም ይዘው እንዲሄዱ የበኩላችን አስተዋጽኦ ማድረግ አለብን ብዬ አስባለሁ። ጀዛከላህ እጅግ አድርጌ አመሰግናለሁኝ። በድጋሚ እንኳን ደስ ያሎት። ሌሎች ልጆችንም እንደዚሁ ለዚሁ ወግ ማድረግ አላህ ያብቃልዎት። እሷንም ከዚህ በላይ ከፍ ያድርጋት። አንድም ወንድ ልጅ ያለኝ እነሱም ሐፊዝ እንደሚያደርጉልኝ ተስፋ አለኝ። ማሻአላህ እነሱም ጋር አለኝ። ሹክራን እጅግ አድርጌ አመሰግናለሁኝ። እሺ ለተማሪ ወላጆችም ለተማሪዎችም ከዚህ ከምረቃ መርሃ ግብሩ በኋላ በሚኖራቸው ቆይታ በምን አይነት ሁኔታ ያሳልፉ የሚለው መልእክት ነገር እንዳስተላልፉ ድልስጥ። ያው እንግዲህ ወላጅን ስናነሳ በተጓዳኝ ልጆች አሉ። ከዚህ በኋላ ባለው አስመርቀናል ማለት ጨርሰዋል ማለት አይደለም። ጅማሬ ላይ ገና እየጀመሩ ነው። የእውቀት መጨረሻ ባይኖረውም አሁን ግን ያሉበት ሁኔታ የእውቀት መጨረሻ ሳይሆን የመሰላሉ መጀመሪያ ላይ ነው ያሉት እና ከወላጆች ጋር ማድረግ ያለብን ነገር ምንድነው? ወላጅና የተቋሙ ኃላፊዎች በጣም ተግባቦት የበሰለ የሰላ ሀሳቦች በመካከል ሊኖሩ ይገባሉ ብዬ አስባለሁኝ። በልጆቻችን ጉዳይ ላይ ሁለታችንም ወላጅ ሆነን መገኘት ያለብን የሚል ሀሳብ ያለኝ። እነዚህ ልጆች ካሁን በኋላ ላለው ጊዜ ትምህርታቸውንም ሃይማኖታዊ ትምህርታቸውንም መደበኛ ትምህርትንም እንዴት አድርገው አንድ ላይ ስሙም አድርገው መሄድ ይችላሉ የሚለውን ተመካክረን አንድ ላይ ሆነን ስለ ልጆቻቸው ወደፊት እጣ ፈንታ ማሰብ የምንችለው አንድ ላይ ስንሆን ነው። ይሄ ለወላጆች ማስተላለፈው መልእክት ነው። እንደው ዛሬ ተማሪዎች ተመርቀው ከእናንተ ጋር ያላቸው ግንኙነት ይቋረጣል ያበቃል ማለት ነው። ከዚህ በኋላ ከተማሪ ወላጆች ጋር የሚኖራቸው ግንኙነትስ ምን ሊሆን ይገባል የሚለውን ምክር ሀሳብ አንድ ላይ መልእክት እንድታስተላልፍ እድል ስጥ። ኢንሻአላህ ያው ከተማሪዎች ጋር እናበቃለን ማለት አይደለም። የተርቢያው እንዳልኩ የሚቋረጥ አይደለም። ያው እስላም ሀያታችን ሙሉ የሚወስድ ነውና የኪታቦችም የሌሎች የተርቢያ ስልጠናዎችም ይኖሩታልና ይሄንም በረጅም ጊዜ ሂደት ውስጥ ከኛ ጋር በመሆን ምናልባት የአዳር የሂፍዙ ፕሮግራም ስላለ በሙራጃ መልክ እንጂ ሁሌ አዳሩ ላይ ቀጥል ይችላል። ከዛ በተጓዳኝ ግን ልጆቹ ከትምህርት ሰዓታቸው ውጪ ባለው ጊዜ ከኛ ጋር አብሮ የሚያሳልፉበት መንገድ ይኖረናል። እናዘጋጃለን ኢንሻአላህ። ሹክራን ስለሰጠኝ ማብራሪያና ስለ ጊዜ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላህ። እናንተም ስለሰጣችሁን ጊዜ እናመሰግናለን። እዚህ መጥታችሁ ስለቀረሳችሁ ከጎናችሁ ስለነበራችሁ በጣም ትልቅ ክብር ይሰማናል። ሀሩን ሚዲያ ከልብ እናመሰግናለን። እንግዲህ ላንተ ባቾች ላንተ ጓደኞች የምታስተላልፈው መልእክት አለ? ለወላጆች ለጓደኞች የምትለው ነገር ካለ እድል ስጥ። ወላጆች ደከመኝ ሰለቸኝ ሳይሉ ለ3 አመት ያለምንም ቅሬታ እየተንከባከቡ ቁርአንን በስነ ስርዓት እንድቀራ እየለፉ ሲጥሩ ነበር። አልহামዱሊላህ እነሱ ያው እዚህም ዱንያ ላይ ያሉ አኺራ ላይም አላህ ጀነት እንዲወፍቃቸው እዚህ ዱንያ ላይም ደስተኛ እንዲሆኑ በቻልኩት አቅም ሳድግም አላህ ካገራልኝ እንዳስተስታቸው ዱአ አድርጋለሁ ለወላጆቼ። ሹክራን። መጨረሻ ላይ አንዱ ለመስመር የምትቀራለን ነገር ይኖርሃል? أعوذ بالله من الشيطان الرجيم إن الله اشترى من المؤمنين أنفسهم وأموالهم بأن لهم الجنة
يقاتلون في سبيل الله فيقتلون ويقتلون وعدا عليه حقا في التوراة والإنجيل والقرآن ومن أوفى بعهده من الله فاستبشروا ببيعكم الذي بايعتم به وذلك هو الفوز العظيم በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንግዲህ ዛሬ በዚህ በሻሸመኔ ከተማ በነበረው የተማሪዎች የሁፋዞች ምረቃ መርሃ ግብር ላይ የተመለከትነው ነገር እጅግ በጣም ደስ የሚያሰኝ ነው። በዚህ ምረቃ መርሃ ግብር ላይ 20 ወንድ ሁፋዞች እንዲሁም 7 ሴት ሁፋዞች በተጨማሪ ደግሞ ወደ 13 በነዘር ቁርአንን ማንበብ የጨረሱ ተማሪዎችን ያስመረቁበትን እውነት ነው የተመለከትነው። እነዚህ ተማሪዎች ከሌላ መድረሳዎች ለየት የሚያደርጋቸው በመደበኛ ትምህርታቸውን ቀን ሙሉ በሙሉ እየተማሩ ከአስር ሰላት በኋላ ደግሞ እዚህ መድረሳ በመምጣት ቂራአት የሚከታተሉና በተጨማሪ ምሽቱን በአዳር መርሃ ግብር ቂራአታቸውን ለ3 ተከታታይ አመታት ሲያከናውኑ ወይም ሲከታተሉ እንደቆዩ ከትምህርት ቤቱ አመራሮች ወይም ከመድረሳው አመራሮች መረዳት የቻልንበት ሁኔታ አለ። የመድረሳው ስራ አስኪያጅም ሲያብራራ እንደነበረው እዚህ መድረሳ ላይ መማራቸው እኛም እንደ ወላጅ የተማሪዎቹን የመደበኛ ትምህርትም ክትትል የምናደርግበት ልጆቹ ወደ መድረሳው መጥቶ አዳር በሚቆዩበት ወይም በሚያደርጉበት ጊዜ የሞባይል ስልክም ጭምር ይዘው ስለማይገቡ ሙሉ ጊዜያቸውን በጥናት የቤት ስራዎቻቸውን የሚሰሩበት ለመደበኛው ትምህርት የሚያጠኑበት እንዲሁም ደግሞ ቁርአናቸውን በአግባቡ እየተከታተሉ ለዛሬው ምረቃ መርሃ ግብር መብቃታቸውን ነው መረዳት እየቻልነውና ይህ ሌሎች ቦታዎችም እንደተሞክሮ መስፋት ያለበት ምክንያቱም ሁለቱንም አጣጥሞ ዓለማዊንም ትምህርት የአኺራውንም የቂራአቱንም ትምህርት አንድ ላይ አጣጥሞ መሄድ የሚቻልበትን ሁነት ነው እዚህ መድረሳ ላይ የተከታተልነው። የተወደዳችሁ እኛም እዚህ መተን ይህንን መርሃ ግብር ለእናንተ ስናደርስ ቆይታ አደረግን። ፕሮግራሙን በማሰናዳት ወደ እናንተ ሳቀርብ የነበርኩት አብዱል መጂድ አህመድ ነበርኩኝ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።